አብርሽ በድጋሚ መልእክት ብዙዎቻችን ይሄ ሄርሜላ መጥፋት ከሚያስጨንቃቸው ሰዎች እኛም አንደኛ ነበርን። ነገር ግን ደግሞ አሁን በአሁን ትመጣለች፣ አሁን በአሁን ደግሞ አዲስ ነገር ይመጣል ብለን በተስፋ አጠብቀን ነበር። ነገር ግን አሁን የምናየው ነገር በሙሉ ተስፋ የሚያስቆርጥና እንዲሁም ደግሞ የቀን ጨለማ እየሆነ ነው ያለው። በነገራችን ላይ እዚህ ጋር ሄርሜላን እንውደዳትም እንጥላትም ይሄ መብታችን ነው። ነገር ግን ደግሞ አስሬ እንኳን ብንጠላት በዚህ ልክ ለሷ መጥፎና እንዲሁም ደግሞ በዚህ ልክ ለሷ የማይሆን ነገር ማሰብ ተገቢ ነው አግባብ ነው ብዬ አላስብም ነበር። ነገር ግን ደግሞ አሁን ባለችበት ስቃይና እንዲሁም ደግሞ ባለችበት ሀዘን ውስጥ ሆኖ ራሱ ብዙ ልጆች አሉ እሷን አሁንም ባለችበት እዛ ትቅር የሚሉ ይሄ ነገር ደግሞ ተገቢ ነው ወይም ደግሞ አግባብ ነው ብዬ አላስብም። አብርሽ በድጋሚ ምንድነው ያለው ነገር የሚለው አብረን የምናይ ይሆናል። እስከ መጨረሻ ድረስ ቪዲዮውን በማየት ሀሳብና እንዲሁም ደግሞ አስተያየት ካላችሁ ሀሳባችሁንና አስተያየታችሁን ማስቀመጥ ትችላላችሁ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከባራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ይችን የመሰለች ሄርሜላ እንደምናቃት ሰሞኑን አሁን ሳምንት ሆናት መሰለኝ ወጣ እንደ ቀልድ ወጣ እንደ ቀልድ ቀርታለች። ይሄ ማለት ደግሞ ብዙዎቻችን አይ ምንም አትሆንም የፈለገም ቢሆን የፈለጋ ኤፍሬም ነው የዚህ ልጅ ተጠያቂ ምንም ሊያደርጋትና እንዲሁም ደግሞ ምንም እንትን ሊሆን አይችልም። ያም ሆና ደግሞ ለወንድሙ ክብር እንደሌለውና እንዲሁም ደግሞ ወንድሙን እንደማያከብር እንዲሁም ደግሞ ብዙ ነገር የየመልካችን ሁላ ሀሳባችን የየመጣልን ወይም ደግሞ ያኔ እንዳሰብ ነው እኛ ራሳችን በየሀሳባችን ሀሳብ አስተያየት ስንሰጠው ቆይተናል። ይሄም ማለት ደግሞ ሄርሜላ በዚህ ልክ ትቀራለች ወይም ደግሞ የዛሬው ትንሽ ከበድ ይላል። የምሬን ልብ የሚነካ ነው። ማንኛውም ሰው ሆኖ ለሰው ሀዘን ሲሰማ የሆነ እንደ እኔ ትክክለኛ አስተሳሰብ ካለንና እንዲሁም ደግሞ በትክክለኛ አእምሯችን የምናስብ ከሆነ እንኳን እዚህ ጋር ሄርሜላን አውቀናት አንድ ሰው ሳናቀውም አይ ይሄ ሰው እንደዛ ሆና ሲባል የሆነ የሚሰማችሁ ስሜት አለ። ይሄ ደግሞ ሄርሜላን እዚህ ጋር ነው ያወቅናትም ደግሞ ከአብርሽ ዙር ነው ከአብርሽ ምክንያት ነው። ሩታንም ይሁን ሄርሜላን እዚህ ጋር የምናቃቸው ከአብርሽ እንጂ ከምንም ከማንም አይደለም። ስለዚህ ይህቺ ሄርሜላ ደግሞ በዚህ ልክ ያኔ የፍቅር ሰው እንደሆነችና እንዲሁም ደግሞ አብርሽን በዛ ልክ እየወደደችው እኔ ያንተን ደስታ ብቻና ብቻ ነው የሚፈልገው የኔ መራቅ ደስ የሚልህ ከሆነ ችግር የለም እናንተ ብቻ አንድ ሆኖ አንተም ደግሞ ራስህን ጠብቅ እያለች አንዴ ለሩታ ትታ ስትሄድ እንዲሁም ደግሞ ሩታንም ደግሞ ከአንድም ሁለትም ስትጠይቃት ቆይታለች። ይሄ ነገር በሙሉ ሁላችንም በሰዓቱ ወይም ደግሞ በጊዜው አይ ይሄ ነገር አግባብ አይደለም ሄርሜላ የምታደርገው ነገር ሲጀመርስ ደግሞ አብርሽን ያኔ ይሄ ጥያቄ ለአብርሽ እንጂ ለሩታ አይደለም የነበረው። ምን ነው ጥያቄውን በትክክል ተጠይቀም እንደ ስንል ቆይተናል። ይሄም ማለት ትክክለኛ አስተሳሰብና ትክክለኛ ሰባውነት ስላላት ምናልባት ደግሞ ያልጨረሰችው ነገር ካላ በዛው ተነሳስታ ሩታ ይሄንን ነገር ያልጨረሰች ነገር ካላና እንድትመለስ ወይም ደግሞ አይ ይሄንን ነገር እያለች ነው ያኔ ስትነግራትና እንትን ስትል የነበረው። ብዙዎቻችን በዛም ሰዓት ብዙ ነገር አውርተናል። ያ የዛኔ ነበር። አብርሽ ራሱ ምን ብለዋል? ትላንት ነበር ዛሬውን ልኖርበት ነጋውን ፈጣሪ ያቅልኛል የሚለው ነገር አለ። ይሄም ማለት ደግሞ እንዳለውም ያኔ የዛኔ ነበር አለፈ። አሁን ደግሞ ያ ዛሬው ትንሽ ከበድ የሚል ነገር እያየነ ነው። ይሄም ማለት ደግሞ አብርሽና እንዲሁም ደግሞ የሄርሜላ ወንድም ሚኪ ጥቁር ልብስ ለብሶ ሲመጡ ብዙዎቻችን ደንግጠናል። ብዙዎቻችንም ደግሞ ምንድነው ነገሩ እንዴት ነው እያልን ነበር። ይሄም ደግሞ እየተዛዞረ ነው ያለው። ለምን በዚህ ልክ ያኒ ብዙ ጊዜ እንደምናውቀው ይሄ ጥቁር ልብስ ሲለብሱ የሆነ ለሐዘን እንጂ ያኒ እንትን አይመስለኝም። እኔ ብዙ ያኒ እንትን በሌላውም ማለት ነው። ግን ደግሞ በዛ ልክ ጥቁር ልብስ ለብሰው ሲመጡ ብዙ ህዝብ ነው ያኒ የደነገጠው ማለት ይሄ ነገር ምንድነው? እንዴት ነው? ሄርሜላ ደግሞ ምን ሆነች እንዴ? ምንድነው የተፈጠረው ነገር? ብዙዎቻችን ግራ ተጋብተናል። አሁን ደግሞ ያም ሆነ ይህ ቤተሰቡ በሙሉ ወይም ደግሞ ያኔ ትልቅ እንትን የሚባል ይሄ የምሬንን እዚህ ጋር እንትን ማለት ሆኖ ያኔ መነጫጫት ወይም ደግሞ በቃ ያኔ እንዳዘና መሆኑ ማልቀሱ ምኑ ሳይሆን መፍትሄው ያለው ያኔ እቺ ልጅ እዛው እንትን ከሆኑ አይ እነሱም እነ ሩታ እና ዳኒ እነ ደግሞ ኤፍሬም አይ እኛ በሷ ጉዳይ እኛ የምናቀው ነገር ምንም ነገር ቅንጣትም ያክል የምናቀው ነገር የለም። ስለዚህ እሷን እኛ አላገትናትም ካሉና ቁርጡ ከሆኑ ያኔ
ወደ እንትና ቤት ወደ ሐቢባ ቤት እየተባለ ነው አይደል? ስለዚህ ለምንድን ነው ያኔ ነገና ከነጎዳ በኋላ የሚባለው ነገር ያኔ ወደ ሐቢባ ቤት ሄዶ ያለውን ነገር ለሐቢባ እንትን ብሎ ሐቢባ ደግሞ እዛ የተወሰኑ ሰዎች ስለሚኖሩ ያ ሰው በነገራችን ላይ ህዝቡ አሁን ብዛቱ ሲናየው እዚህ ጋር በራሳቸው በኩል ያለው ህዝቡ ብዙ ነው። ያ ደግሞ አልሆና ካልሆና ደግሞ ወደ እንትና ሐቢባ ቤት ሄዶ ያፋልጉኝ ጥሪ ቢያቀርቡስ ምን ችግር ነው ያለው ነው ያኔ አሁን ያኔ ህዝቡ እያለው ነው እሷ ቤት እንሂድ እሷ ቤት እየተባለ ነው። ስለዚህ ያለው ነገር እዛ ሄዶ እኔ ይሄ ነገር የምሬን አንዳንዴ እኮ የሆነ ያኔ ግራ የሚጋባችሁ ነገር አለ አይደል? ግራ የሚያጋባችሁ ነገር ማለት ነው። አሁን እኮ ይሄ የሄርሜላ ጉዳይ የምሬንን ግራ እያጋባ ነው ያለው። ያኔ ይሄንን ሲላችሁ እንደ ሰው ያኔ እንደ ሰው የምናስብኛ ነው። አንዳንዶቹማ በሄደችበት ትቅር እንዴት ይሁን ለሷ ደግ ነው እሷ በመጣችበት እንደዛ ነው። መጥፎ ምንድነው ያሉት የነበረው መጥፎ ሰሪ እንደዛው ነው። ጊዜ አይወስድም። አሁን በዚህ ጊዜ ቶሎ ነው እጁን የሚያገኘው ብዙ ነገር እያላችሁ ይሄንን ነገር ማለት የምሬን ተገቢ ነው ብዬ አላስብም። ምንም ይሁን ምን ሰው በመሆኑ ብቻ ያኔ ሐዘናችን ደስታችን ሊሆን ይገባል። እዚህ ጋር እኛ ብንወደውም ስለወደድነው ብቻ የሆነ ነገር ስለጠላንም ብቻ የሆነ ነገር ማለት ተገቢ ነው አግባብ ነው ብዬ አላስብም። ያኔ እኛ አንድ ሰው አሁን ሄርሜላ እኛ ላይ ያደረገችው ነገር የለም። ምንም አላደረገችም። ያኔ አፈቀርኩኝ ያለች አብርሃምን ከዛን ደግሞ መጣች ሌላ ነገር እንትን የምንለው ነገር የለም። ሰው ደግሞ ማንኛውም ሰው እንደሚያፈቅር ፍቅሩን ደግሞ እንደሚገልጽ ነው የገለጸችው። እዚህ ጋር ምንም የተለየ ነገር የለውም። ባለፈው ጊዜ እንትና ተናግራ ነበር ማናት ብዙዬ ተናግራ ነበር ማለት ነው። ምን ቢላ እንዳንቺን አፈቀርኩኝ ብላ ያመጣችው እንጂ ምንም ካንቺ የተለየች ነገር የለም ብላታለች ለሩታ። ምናልባት ታስታውስ እንደሆነ ማለት ነው። ማኒ ብዙዎቻችን ትላንት ምን ነበር እናስታውሰው ዛሬው ብቻ ነው እንትን ኮክስ የምናደርገው እንጂ። ስለዚህ ይህቺ ሄርሜላ ማናችንም ምንም አላለችንም። ልክ እንደ ሩታ እንዳለችው ብዙዬ ማለት ነው አፈቀርኩኝ ብላ መጣች እንጂ ወይም ደግሞ ፍቅሯን ገለጸች እንጂ ምንም ያኔ የተለየ የሆነችው ነገር ያደረገችው ነገር የለም። ይሄም ትንሽ እንትን የሚያደርገው ብዙዎቻችን በጊዜው አውርተንበታል። ያኔ ሄርሜላ ትንሽ አብርሽ ልጅ እንዳለውና እንዲሁም ደግሞ ሚስት እንዳለው አውቃ እንዴት መጣች ብለን ነበር። ከዛም በኋላም የአብርሽና የሩታ ጉዳይ ሲያበቃ አሳይ በቃ ያኔ መታገሷ ጥሩ ነበር። ታግሳ ያኔ በዚህ ልክ እንትን ከሆነችማ ያው ያኔ ሩታ በራሷ ጊዜ አሳልፋ ለሄርሜላ በእጇ አስገባች አብርሽን ብለናል። የዛኔ ነበር አውርተንበታል። አሁን ግን ይቺን ልጅ ምንም ነገር እንዳያገኛትና ምንም ነገር እንዳይደርስባት ነው የሚለው። የምሬንን እዚህ ጋር እሪ ማለታችን ሳይሆን ድምጻችሁ የምትሰሙ እናንተ ወይም ደግሞ እዛ ከነሱ የምትገናኙ እናንተ ያኔ አንድ ነገር ብትሏቸው ተገቢ ነው ብዬ አስባለሁ። ምክንያቱም አብዛኞቻችን እዚህ ጋር አሁን ብናወራም ያኔ የምሬን እውነተኛው ትክክለኛው ራሱ ብናወር አብዛኞቻችን ተቀባይነት የለንም ታውቃላችሁ ብዬ አስባለሁኝ። ሀታ ድምጻችን ራሱ አይሰማም። ስለዚህ ድምጻችሁ የሚሰማና እንዲሁም ደግሞ ትንሽ ከነሱ የምትቀራረቡ እናንተ ያኔ የሆነ ሀሳብና የሆነ አስተያየት ብትሰጣቸው ተገቢ ነው ብዬ አስባለሁ። ምናልባት ከአንዱ ይሻል የለም ይባላል ነገር አለ ማለት ነው። ከአንዱ የአንዱ ሀሳብ ስንለዋወጥ ምናልባት ያ ሰው ያላስታወሰው ነገር እዚህ እኛ ጋር ልናስታውሰው እንችላለን። ስለዚህ ከነሱ የምትቀራረቡ እናንተ ሄርሜላ ያኔ ነገና ከነጎዳ እያነ ጊዜ ማስረዘም ሳይሆን ያኔ ቶሎ ብሎ የሆነ አንድ መፍትሄውን መፍጠር አለባቸው ብዬ አስባለሁኝ። ደግሞ ድምጻችሁ የሚሰማና እንዳልኳችሁ ከነሱ እንትን የምትሉ እናንተ ያኔ ይሄንን ነገር እርግጠኛ አድርጋችሁ አስረግጣችሁ ብትነግሯቸው ተገቢ ነው ብዬ አስባለሁኝ። ያኔ ከዛሬ ነገ እያልን አሁን ስንት ቀን ሆና? ሳምንት ማለት ነው። ስለዚህ ሳምንት ማለት ደግሞ ከባድ ነው ለሰው ልጅ ያኔ ያለበት ሳይታወቅ የት ሄዳ ምን ገባ ምን ዋጣው ምን ወሰደው የሚለው ነገር ሳይታወቅ ያኔ ሳምንት ተደብቆ ቀራ ማለት ከባድ ነው ታውቃላችሁ ብዬ አስባለሁ። ለማንኛውም ሁላችንም የምንፈልገው ሰው በመሆኗ ብቻ እሷ ምንም ነገር እንዳይደርስባትና ሰው በመሆኗ ብቻ ሰላም እንድትሆንና ከጤናዋ እንድትኖር ነው የምንፈልገው። እዚህ ጋር ወደድናት ጠላናት ማንንም ግድ የሚሰጠው ነገር አይደለም በነገራችን ላይ። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ብዛ። ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ